አንተ ለራስ የምትፈልገውን ነገር ሞክር፣ ጣር። ሃይሚን ብትሆን እስክትረዳህ ድረስ ያንተ እስክትሆን ድረስ ማድረግ ያለብህን ነገር አድርግ። እሷ እንደዚህ አሁን አልፈልግህም አትመጠነኝም ማለችኝ ብለ አንተ ማይሆን ነገር ውስጥ እንድትገባ አልፈልግም። እኔ ህይወት ላይ ሚስቴክ ተፈጥሯል ነበር፣ ስህተቶች አሉ አይደለ? ያ ነገር እሷን ኮምፎርታብል እያረጋት አይደለም። አምኜ እዚህ ህይወት ላይ ልግባ አይነት ነገር ውስጥ ነበረች እና ሁሉም ነገር ነፃ ከሆነ ምንድነው የምጠብቀው? እሷ እዚህ መሆን የምትፈልግ ከሆነ እዚህ ቤት አላችሁ፣ ምንም ሌላ ነገር ወከባ መፍጠር አያስፈልግም። በቃ መኖር ከፈለጋችሁ እዚሁ ኑሩ። እዛም ሄዳችሁ ሌላ ጭቅጭቅ ምናምን እንትን ከምትሉ እዚሁ ባላችሁ ቤት አብራችሁ ሆናችሁ ደስተኛ ሁኑ። ቡቡ እሷም እዚህ መሆን ከፈለገ እሱ የኔ ሀላፍትና አይደለም። አሁን እሷ እዚህ መሆን የፈለገችው ከኔ ጋር አይደለም። ሌላ ማን አላት ካንተ ውጭ? የትኛውም ሰው የሆነ ሰው ጥፋት ሲያጠፋ ሰው ሲጣላ ምናምን ማይሆን ሙር ላይ ሲሆን በእንደዚህ አይነት መንገድ አይደለም የሚሄደው። በቃ አለ አይደለ ወይ ለማስታረቅ መሞከር ነው ወይ አይመለከትም ጸጥ ማለት ነው። በቃ ሞከረ ለማስታረቅ ሞከረ ጸጥ ማለቱ ነው ዋናው ቁም ነገር። ገብቶሻል አይደል? እንጂ ነገር አባብሰ እንትና ከሌ እንደዚህ አበበ ወጣ ወረደ ምን ጥቅም ነው? እኔ ግራ እኮ ነው የገባኝ። እኔ የራሴን የቱ ከመወሰን መብት አለኝ እኮ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ያው ትላንትና ደስ የሚል ነገር ይፈጠራል ብለን ጠብቀን ነበረ፣ ግን ደግሞ እኔ እንዳሰብኩት አልሆነም። ነገሮች እኛ ባላሰብናቸው መንገድ እየሄዱ ነው። ነገሮች ተስተካከሉ ሆኑ ብለን ባሰብንበት ሰዓት ደግሞ ድጋሚ የማይሆን ነገር እየተፈጠረ ነው። እኔ እንጃ ብቻ አላቅም። በጣም ብዙ ነገር ይደብራል። ብሩኬም እንደዛ አይነት ሙድ ውስጥ መግባቱ ቢያንስ እንኳን ትቀበለኛለች ብሎ ነበር ያሰበው። ከዚህ በፊት አስቦት እንደነበረ አውቃለሁ፣ ግን ደግሞ ብዙ ሰው ጋር ጥርጣሬ ኖሮ ያ ሁሉ ነገር ነበረ። ያንን ነገር ደግሞ ሳያስተካክል ከሷ ጋር ደስተኛ የሆነ ህይወት ሊመራ አይችልም። ያንን ነገር አስተካክሎ ነው ቀለበት ማድረግ የፈለገ የነበረው። ያንን ነገር ማስተካክሎ እሺ ልትሏት አልቻለችም። አላቅም ብቻ ሃይሚ ምን እያሰበች እንዳለ ምን አይነት ሁኔታ ውስጥ እንዳለች አላቅም። ብዙዎቻችሁ ምን እንጃ ብሩኬን ለምን እየተረዳችሁት እንዳልሆነ አላቅም። ይቅርታ ጠይቅ። ማንን ይቅርታ የሚጠይቀው? ማስተካከል የነበረበትን ነገር አስተካክሏል። ያልሆነውን ሆኖ በጣም ብዙ ስድብ፣ በጣም ብዙ ማይሆን ነገር ሲባል ነበረ። ያን ሁሉ ነገር ሲባል የነበረው በቃ አለ አይደለ ነው የተባለውን ነገር እንዳልሆነ ለማሳየት ብዙ ሪስክ ወስዷል። ብዙ ነገር ሲያደርግ ነበረ። ያንን ነገር ደግሞ እንድትረዱ ትፈልጋለሁ። ማንም ተነስቶ እሱን መሳደብ እንደዚህ አድርግ አይባልም። ብቻ እኔ እንጃ አላቅም። እኔ አሁን የምፈልገው አንድና አንድ ነገር ቢኖር ሁለቱ ሰላም ሆነው ሰላማዊ የሆነ ህይወት ቢመሩ ደስ ይለኛል። ሃይሚም የምትፈልገው ይመስለኛል። እኔ እንጃ ሀሰን ነው መሰለኝ አላቅም። ሁሉንም ነገር እየመከረ የማይሆን ነገር ውስጥ እንድትገባ እያደረጋት ያለው። ትላንትና ተመሰጋግነናል። ሁሉንም ሳመሰግን ነበረ፣ ግን ደግሞ ያ ሁሉ ነገር ለምን እንደሚደረግ አላቅም። ብሩኬ ምን እንዳጠፋም አልገባኝም። ያጠፋውን ነገር አይታችኋል። የሞከረውን ያደረገውን ነገር በሙሉ አይታችኋል። ያን ሁሉ ነገር ያደረገው ለሁለቱ ሰላም ሲል ነው። ስሙን አጽድቶ ስሙን ያልሆነ እየተባለ የነበረውን ነገር ያን ሁሉ ነገር አጽድቶ ከሃይሚ ጋር የመጀመሪያ ቀን ሁለተኛ ቀን ላይ ከሃይሚ ጋር መሆን የፈለገው ቀለበት ሊያስርላት ሄደ። ከዛም ደግሞ እሷ አትሆነኝ ምናምን አይባልም። ብቻ ግን ሃይሚ ይሄንን እያደረግሻለሽውን ነገር አቁሚና ወደ ራስሽ ተመልሰሽ ከብሩጌ ጋር ደስተኛ ብትሆኚ ደስ ይለኛል። ይሄ አንቺን የሚጠቅምሽ መንገድ አይደለም፣ አይጠቅምሽም። ለማናችንም የሚጠቅም ነገር አይደለም። የሚጠቅመንን ነገር ብናደርግ መልካም ነው። ለምን ብትይ አንደኛ ደስተኛም ነበርሽ ከብሩኬ ጋር። ቅራኔ ሲፈጠር የነበረው መሀላችሁ ላይ ያቺ ጉዳይ ነበረች። ያቺም ጉዳይ ተፈታለች። ብሩኬም ነፃ ወጥቷል።
ከምታስቢው በላይ ብሩኬ ንጹህ ሰው ነው። በጣም ንጹህ ሰው ነው። ምንም አይነት ነገር እንዳላደረገ ያልዋለበት ቦታ ላይ ዋልክ ተብሎ ስሙ ሲጠፋ ነበረ። ያንን ስሙ ደግሞ በራሱ መንገድ አይተሻል። ያ ሁሉ ነገር በቃ ያልሆነ ባህሪውን አሳይቶ ጉልበተኛ ሆኖ ምናምን ያንን ሁሉ ነገር አድርጎ አሳይቷል። ይሄ ሁሉ ነገር የሚያደርገው ላንቺ እንደሆነ እንድታቂም እፈልጋለሁ። ሌላ ለማንም የሚያስረዳበት ምክንያት የለም። አንደኛ ስለሚፈልግሽ ካንቺ ጋር የሆነ ትልቅ ነገር ስለሚያስብ ነው ይሄ ሁሉ ነገር እያደረገ ያለውና ይሄ እንደዚህ የሚያስብልሽን እንደዚህ የሚጨነቅልሽን ብሩኬን በማንም ሰው በወሬ ባትቀይሪው ደስ ይለኛል። ሐሰን እኔ እንጃለ እኔ አላቅም። ከዚህ በኋላ ነገ ከነጎዳ የሆነ የተለየ ነገር ይመጣል ብዬ አላስብም ካንተ ጋር የምታደርገው ነገር ፈጽሞ ልክ አይደለም። የፈለገ ልታስብላት ልትጨነቅላት ትችላለህ፣ ግን ከብሩኬ በላይ ልትጨነቅላት ልታስብላት አትችልም። እሱን ወቅ ሊያስብላትም ሊጨነቅላትም የሚችለው ብሩኬ ነው። ለብሩኬም ልታስብለት ልትጨነቅለት የምትችለው ሃይሚ ናት። እኔ ከሃይሚ በልጭ አይደለም ስለ ብሩኬ እዚህ ጋር መጥቼ የምናገረው። አንደኛ ሁለቱ ያላቸውን ግንኙነት አውቃለሁ። መለያየት እንደሌለባቸው አስባለሁ። ቢለያዩ ምን አይነት ሰው ሊሆኑ እንደሚችሉ ማሰብ አይከብድም። እኔ አሁን ባሉበት ሁለቱም አብረው ቢሆኑ ደስተኞች ናቸው። መሐላቸው ላይ ክፍተት ባንፈጠር መልካም ነው። ሐሰን እኔ እንጃ እኔ ሐሰን እንደዚህ ነው ብዬ አላስብም። እኔ ጤነኛም ሁን አትሁን አላቅም። እንደመጣለ የትኛውንም ነገር ባታደርግ መልካም ነው። ትላንትና የሚጻፍከውን ነገር አይቻለው። ከየትኛውም ሰው ጎን ስትሆን መንገዱን ማወቅ መቻል አለብህ። ብቻ ሁን ስለተባለ አይኮንም። አትሁን እያልኩ አይደለም። ብሩኬም ሃይሚም ጓደኞች ናቸው። ግን ደግሞ አንዱን አስበልጣ አንዱን ዝቅ አድርገ ጓደኛ ማድረግ አይቻልም። አንደኛ የምትፈልገው ምን እንደሆነ ግልጽ ማድረግ መቻል አለበት። ፍላጎቱ የሁለቱ ሰላም ከሆነ የሁለቱ አንድነት ከሆነ ደስተኛ ሁኛ አይባልም። ሃይሚ ደስታዋ ከብሩኬ ጋር ነው። እሱንም ታውቃለች። የማይሆን ነገር ባታደርግ መልካም ነው። ልክ ናችሁ ብላችሁ የምታስቡ ሰዎችም እኔ እንጃ እኔ አሁን ላይ ግራ እያጋባችሁኝ ነው። መናገር አልፈልግም። ከዚህ በፊት ብዙ ብያለሁ፣ ብዙ ተናግሬያለሁ። ልክ የሆነውን ነው እንጂ ልክ ያልሆነን ሰው ልክ ነህ ብሎ ልክ ያልሆነን ሰው ማበረታታት ጥሩ ነው ብዬ አላስብም። የማይሆን ነገር ውስጥ እየገባች ነው ሃይሚ። የማይጠቅማት መንገድ ውስጥ እየሄደች ነው። የማይጠቅማትን ነገር ደግሞ ልክ ነሽ ብለን ያበረታታን ልጅቷንም የማይሆን ነገር ውስጥ አንክተታት። ሁላችንም የብሩክና የሃይሚን አንድነት ሰላም የምንፈልግ ከሆነ እዚች ጋር ብሩኬ ጥፋተኛ ነው ሊያስብል የሚችል ነገር ምንም ነገር አላደረገም። ጥፋተኛ ነው የሚያስብለውን ነገር በሙሉ ጨርሷል። ልጁ ያነው ልጅ ናት ተብሎ ብዙ ሲሰቃይ ብዙ ሲለፋ ህይወቱ ሲመሰቃቀል የነበረው የብሩኬ ነው። እዚች ጋር የማንም ህይወት አልነበረም ሲመሰቃቀል የነበረው። የሌለውን ስም ሲሰጠው ነበረ። ማይሆን ነገር ሲባል ነበረ። ተውትና ቤተሰቡ ሲሰደብ ነበረ። ሁሉም ነገር ሲሰደብ ነበረ። ያ ሁሉ ነገር አልፎ አሁን ላይ ደስተኛ መሆን ባለበት ሰዓት መካስ ባለበት ሰዓት ተነስተን ሁላችንም የማይሆን ነገር ባናደርግበት መልካም ነው። ቢያንስ እናስብ፣ የምናደርገውን ነገር እናስብ። ሃይሚን ብትሆኚ አሁን የሄድሽበት ያለው መንገድ ፈጽሞ ላንቺ የሚገባ አይነት መንገድ አይደለም። አይጠቅምሽም። የሚጠቅምሽ ምን አይነት ሰው እንደሆነ ታውቂያለሽ። እኔ እውነት ለመናገር ሃይሚን በጣም ምርጥ ሴት ናት። በጣም ከምላችሁ በላይ በጣም ምርጥ ሴት ናት። ለብሩኬ የምትገባው አይነት ሴት ናት። ብሩኬም ለሃይሚ የሚገባት አይነት ወንድ ነው እና ለዛ ነው እንዲለያዩን ፍላጎት የለኝም፣ እንዲጣሉን ፍላጎት የለኝም። አንድ ላይ እንዲሆኑ ነው የምፈልገው። ለዛም ነው በቃ ሃይሚ ካጠፋች አጥፍታለች። መታረም ያለበትን ነገር አብረን ማረም እንችላለን እንጂ የሆነ ጥሩ ጊዜ እንዳላሳለፈ ሰው ባንሆን መልካም ነው። አትሆነኝም አትመጠነኝም አይባልም። ብቻ እኔ የምፈልገው እንደዚህ አይነት ሐሳብ አይምሮሽ ላይ እንዳታስቢ፣ ሌላ ነገር እንዳታስቢ ነው የምፈልገው። ሁለታችሁ ሰላም ሆናችሁ ትላንት ከትላንት ወዲያ ስናስብ የነበረው እኔ ትላንት ተነስቼ ደስተኛ ሆኜ ቤተሰብን ደስተኛ አድርጌ ቤተሰብ ደስተኛ ሆኖ እንደነበረው አይነት ህይወት እንድትመሩ እንጂ መሀላችሁ ላይ ክፍተት ተፈጥሮ አንተ ለኔ አትሆነኝም አንቺ ለኔ አትሆኝም እንድትባባሉ አልፈልግም።
የኔ ፍላጎት ሁለታችሁ ደስተኛ ሆናችሁ ማንም ከእናንተ በላይ ሊጠቅም የሚችል ሰው አይኖርም። አንቺም ለሱ ጠቃሚ ሰው ነሽ፣ እሱም ላንቺ በጣም ጠቃሚ ሰው ነው እና እንድትለያዩ አንፈልግም። ፍላጎታችን ያ ነው። ብቻ እኔም ብዙ ነገር ማለት እፈልጋለሁ፣ ግን ደግሞ እኛም የምናስበው ነገር አይደለም እየሆነ ያለው፣ እኛ እንዳሰብነው አይደለም እየሄደ ያለው ነገሩም። ብቻ ሁላችንም ወደ ቀልባችን ተመልሰን ነገሩን ብናስተካክለው መልካም ነው። ሁላችንም መንቃት መቻል አለብን። ሁላችንም በቃ አይደለም የሚጠቅመንን ነገር ነው ማድረግ ያለብን። የሚጎዳንን ብትለያዩ የምትጎዱት እናንተ ናችሁ። በጣም ለብዙ ሰው ደስታ ልትሰጡ ትችላላችሁ። የእናንተን መለያየት የሚፈልግ ሰው አለ፣ የእናንተን አለመስማማት የሚፈልግ ሰው አለ። ታውቃላችሁ፣ ዙሪያችሁ ላይ በጣም ብዙ ጠላት አለ። ያንን ጠላት ማሳፈር እንጂ ለጠላት ደስታ መፍጠር ተገቢ ነው ብዬ አላስብም። የምትፈልጉት ያንን ከሆነ ደግሞ እኔ እንጃ፣ እኔ ልክ አይደላችሁም ሁለታችሁም። ብሩኬ እየለፋ ነው፣ ካንቺ ጋር መሆን ነው የሚፈልገው፣ ካንቺ ጋር ደስተኛ ህይወት መምራት ነው የሚፈልገው። እሱን ታውቂያለሽ። ያንን ነገር ደግሞ ተረድተሽ አብረሹ ሆነሽ የትኛውንም ችግር አብራችሁ ሆናችሁ መፍታት ነው እንጂ አለባችሁ ተለያይታችሁ የትኛውንም ችግር ልትፈቱ የምትችሉበት ነገር ሊኖር አይችልም። የትኛውም ነገር መሆን ያለበት በፍቅር ነው፣ በትግል አይደለም። እና በመሃል እየበጠበጥክ ያለው ሐሰን አደብ ብትይዝ መልካም ነው። ከዚህ በኋላ እኔ ፍጹም እውነት ለመናገር እንዲህ ነው አልልህም። በጣም የሚያስጠላ ነገር ነው እያደረክ ያለው። በጣም ካንተ የማይጠበቅ ነገር ነው እያደረክ ያለው። እንደ ጤነኛ ሰው አስብ። ጤነኛ ከሆንክ እንደ ጤነኛ ሰው አስብ። ድጋሚ እኔ ካንተ ጋር እንደዚህ አይነት ጭቅጭቅ ውስጥ መግባት አልፈልግም። ተናግሬያለሁ። ትላንትና የተሻልክ የሆነ አዲስ ነገር ይመጣል። ቢያንስ እንኳን ትላንት የተሞከረውን ነገር እንዴት ፉርሽ ለማድረግ ትሞክራለህ? ካንቺ ጎን ነኝ እንደዚህ አይባልም እንዴ! ምን ከብሩኬ ውጪ አንተ ልትጠቅማት ነው? ራስህን እንደ ጠቃሚ ሰው አትይ። ምንም የምትጠቅመው አይነት ነገር የለም። ለሃይሚ ምንም የምትጠቅማት ነገር የለም። አትጠቅማትም። ብትችል ከመሃላቸው ብትወጣና አላስፈላጊ ሰው እንደሆንክ ብታቅ ደስ ይለኛል። ሃይሚ የሚረዳትም የሚያገዛትም ብሩኬ ነው። ከብሩኬ ጋር ደስተኛ ናት እና የማይገባህ ቦታ ላይ አትግባ። ዳግም ግን እንደዚህ አይነት ነገር ስታደርግ ባይ እውነቴ ነው የምልህ ሐሰን እንደምወድህ ጣልሃለሁ። በጣም የምወዳቸው ሰዎች ናቸው። ሃይሚና ብሩኬ እንዲለያዩ አልፈልግም። መሀላቸው ላይ ክፍተት እንኳን እንዲፈጠር አልፈልግም። ይባስ ብሎ ደግሞ በሚወደው በጓደኛው እንደዚህ አይነት ነገር እንዲደረግበት አልፈልግም። እንደሚወድ ታውቃለህ። እንደሚወድ ደግሞ እንድታቅ መጥፎ አትሁን። በቃ የሆነ ይወድሃል፣ አንተ ደግሞ መጥፎ ሆነበት ባታሳየው መልካም ነው። ብቻ በዚህ ማለበዛ እኔ ዛሬ አንድ መናገር የምፈልገው ነገር አለ። ብሩኬንም ጠርቼዋለሁ። ልነግረው የምፈልገው ነገር አለ። ይምጣና መናገር ያለብኝ ነገር እነግረዋለሁ። ምንም ቢሆን ከብሩኬ ጎን ነኝ። ምንም ልዋሻችሁ አልችልም። ምንም ነገር ጥፋት ስለሌለበት ከዚህ በፊት ጥፋት አጠፋ ተብሎ ለታሰበበት ይሄው ሁሉ ነገር መስዋዕትነት ሲከፍል የነበረው አንደኛ ቤተሰብ በጣም የሚወዳችሁ ውድ ቤተሰቦች ናችሁ። እናንተን ማስከፋት አይፈልግም። እናንተን ማናደድ አይፈልግም። ያ ሁሉ መስዋዕትነት ሲከፍል የነበረው ላይክ ሁሉም ሰው እንዲያምነው ስለሚፈልግ ነው። ምን አገባኝ ብሎ መቶ ይችላል፣ ግን በቃ ይወዳችኋል፣ በጣም ያከብራችኋል። ስለሚያከብራችሁ ስለሚወዳችሁ እንድትረዱት ስለሚፈልግ ነው ተነስቶ ያ ሁሉ ነገር ያ ሁሉ መስዋዕትነት ከፍሎ እናንተ እንድትረዱት ያደረገው። በይበልጥ ሃይሚም ያ ሁሉ ነገር ሲያደርግ የነበረው ላንቺም እንደሆነ እንድታቂ ፈልጋለሁ። ያ ሁሉ መስዋዕትነት ሲከፍል የነበረው ያ ሁሉ ነገር በቃ አይደለ ያልዋለበት ቦታ ውለሃል ተብሎ እንኳን ስሙ ሲነሳ ይከብዳል እኮ። ያደረገው ነገር በጣም ይከብዳል። የትኛውም ሰው ሊያደርገው የማይችለው ነገር ነው ያደረገው። ትዕግስቱን ማድነቅ እፈልጋለሁ። ብሩኬ እውነት አንተን የመሰለ ምርጥ ጓደኛ ስላለኝ እውነት በጣም ኮራባሃለሁ። አንደኛ የምትሉትን ሰው ነው የምትመስሉት። የሆነ ከዱርዬ ጋር የኋለ ሰው ዱርዬ ነው የሚሆነው፣ ከጨዋ ጋር የኋለ ሰው ጨዋ ነው የሚሆነው እና ብሩክን የመሰለ ሰው አብሮኝ ስላለ እውነት ብቻ መጥቷል። ለማንኛውም ሰላም አሉ ይመስገን። አይደብር የዋ ምን ይሆናል ብለሃል። ገና ብዙ ነገር እንወራለን። እንዳይደብር። ኧረ አይደብር።
ፏበል ብቻ ዛሬ ለአንድ ነገር ነው የፈለኩ። ያው ትላንትና ደስ ብሎኝ እኔም ወጥቼ ብዙ ነገር ብዬ ነበረ፣ ግን ደግሞ እንዳሰብነው አልሆነም። ብቻ ይሆናል፣ የማይሆንበት ምንም ምክንያት የለም። አረ አንተም ተስፋ እንዳትቆርጥ። እኔ የምፈልገው ብሩክ የእውነት አንተ ሞክር፣ የትኛውንም ነገር ሞክር። ሰው የፈለገውን ነገር ሊያስብ ይችላል፣ የፈለገውን ሊል ይችላል። ጉዳይ አይደለም። አንተ ለራስህ የምትፈልገውን ነገር ሞክር፣ ጣር። ሃይሚን ብትሆን እስክትረዳህ ድረስ ያንተ እስክትሆን ድረስ ማድረግ ያለብህን ነገር አድርግ። እሷ እንደዚህ አሁን አልፈልግህም አትመጠነኝም ማለችኝ ብለህ አንተ የማይሆን ነገር ውስጥ እንድትገባ አልፈልግም። አረ ምንም አይነት ነገር ውስጥ አልገባም። እኔ የምፈልገው እሱ ነው። እንግዲህ እያደረጉት ያሉት ነገር ከተመቻቸው ያድርጉት። በጣም ጥሩ መካሪ ያላት ላይክ አልገባኝም። እኔ ይሄ ሁሉም ነገር ምን ግራ ነው እየገባኝ ያለው ጭራሽ አላደን እና እሷ ሊያጣላን ምናምን የሚችለው ነገር አንድ ነበረ ብዬ ነው የማስበው አይደል? ስለዚህ ዋናው ነገር ታልፎ የማይመስል ነገር ደግሞ ስትሰማ ይከብዳል። ለምን ሜቢ ልክም ልትሆን ትችላለች እኮ አለ አይደለ? በቃ አንዴ ተወስኗል ወስኛለሁ ብላ መንገዷን ላለመቀየርም ካሰበች ትችላለች። እና ያን ሁሉ ነገር ተዳፍሬ እያደረኩም የነበረው ለአንድ አላማ ነበር፣ እውነት ስለነበረኝ ነው አይደል? ያ ሁሉ ነገር ሊረሳ ነው ባንዴ ደግሞ ታውቃለህ። የእኔ ጋር የነበረው እውነት ሊረሳ ነው። የትኛውንም ነገር የማደርገው ተዳፍሬ የማደርገው ሀቅ ስለነበረኝ ነው አይደል? ግን ሁሉም ነገር ተረሳ ማለት ነው። እንደሞ ይከብዳል። እኔ እንዴትም እያሰበች እንዳለ ሃይሚ አላውቅም። እኔ እንደ እውነቱ ተናግሬያለሁ፣ ብዙ ብያለሁ። እኔ አይደለም ወይ እኔ ፕራንክ ሊያረጉኝ ይሁን እየፈተኑኝ ይሁን አሉን ነው። ግን አሁን በዚህ ሰዓት ላይ ደግሞ እንደዚህ አይነት ነገር ያደርጋሉ ብዬ አላስብም እኮ። ቢሆንም እንደዚህ አይነት ነገር ከባድ ሁኔታ ውስጥ ነን አይደለ? በጣም የሚያወዛግብ ሁኔታ ውስጥ ነን። በዚህ ሰዓት ሌላ ነገር እንትን ማለቱ ይደብራል። እኔና እሷ አንድ ሆነን ነገራቶችን ማብረድ ማስተካከል ያለብህ ሰዓት ነው ብዬ ነው የማስበውና ቀለበት ማሰሬንም ላይክ ማቅረቤንም ብዙ ሰው ያልተቀበለው ሰው አለ። ያ የኔ ህይወት ነው አይደል? የኔና የኔ ህይወት ነው መሆን አልነበረበትም ምናምን እያሉኝ ነው። ከዚህ በፊት እኔና እሷ ብዙ ያወራነው ነገር ነበርና እኔ ህይወት ላይ ሚስቴክ ተፈጥሯል ነበር፣ ስህተቶች አሉ አይደለ? ያ ነገር እሷን ኮምፎርታብል እያረጋት አይደለም። አምኜ እዚህ ህይወት ላይ ልግባ አይነት ነገር ውስጥ ነበረች እና ሁሉም ነገር ነፃ ከሆነ ምንድነው የምጠብቀው? ግዴታ መደገስ፣ ሰው መብላት፣ ብር ማውጣት ነበረብኝ ነው። አሁን እኔ ምንም እኮ አሁን እኮ ሰርግ አይደለም ቀለበት ማለት ይቅርታ መቅደምም ነበረበትም እየተባልኩ ነበረ። ላይክ በውስጥም ብዙ ሰው እያደረሰኝ ነበረ፣ ይቅርታ በላት ምናምን እያሉኝ ነበረ። ይቅርታ አምላት ለምኑ እንደሆነም አልገባኝም። ያ ማለት እኔ እያደረኩ የነበረው ስህተት ሰርቼ ቢሆን ይሁን ነገሩ አሁን ተፈጠረ። እኔ ህይወት ላይ አለ የተባለው ነገር ኖሮ ቢሆን ይሁን ይቅርታ ትጠይቃለህ። እና ይቅርታ ማለትም እኮ ያናል ተራ ነገር ሆኖ አይደለም ወይ ትንሽነት ምናምን አይደለም። በጣም ላይክ እንዴ ነው ትልቅ ሰው ነው ይቅርታ የሚጠይቀው አይደለ? አሁን እዚህ ጋር እንደዚህ ከማለት ሌላ ነገሮች መፈጣጠር ነበረ ጥሩ መፍትሄው የሚሆኑ። ምክንያቱም ይቅርታ ላይ ይቅርታ አሁን እኔ ራሱ እንኳን ልነጫነጭ ብል እንዴት አታምኝም ብዬ እኮ መነጫነጭ እችል ነበረ። ገብቶሻል አይደለ? እኔና እሷ ፍቅር መሀል ዋናው ነገር እምነቱ ነው አይደል? እኔና እሷ መተማመን አለብን። እኔና አንቺ ፍቅር መሀል አንድ መሆን አለብን ምናምን ማለት የነበረ ግዴታዬ ሊመጣ ይችላል፣ መብቴ ነው ያን ማለት አይደል? ግን እሷ የነበረችበት ስሜት ያንን ነገር አምናው ስለነበረ በሚሆኑት ነገር ኦሬዲ አክሴፕት አድርገዋለች። ከኔ እንትን በላይ ሆኖባታል። ላይክ እኔ አለኝ ከምለው እውነት በላይ ሆኖባታል። የዛ ሰዓት ላይ ራሱ ከዲኤንኤ በኋላ ጭቅጭቅ ምናምን እያልኩ ነበረ ባነሳ ብዙ ችግሮች ሊመጡብኝ ይችል ነበረ። ገብቶሻል አይደል? አምኜ ተቀብዬ ምናምን ሪስክ የወሰድኩት ለማብዬ ነው፣ ስሜንም ለማስዳት የኔና የሷንም ነገር በሰላም ሌላ ነገር ውስጥ ሳንገባ እንድንሄድ ነበረ። ግን ያ ሁሉ ሳይሳካ እንግዲህ አንዳንዴ ስግጥ ስትሰገደኝ ስትሆኚ ይፈታል። ችግሮቹ በዛ መንገድ ተፈተዋል። ይቅርታ መባባል ካለብኝ ይቅርታ በላት እንኳን ልባል የሚገባው በምን ወይ ነው? እሷን ባለማማከሬ ነገራቶችን እንዲህ ነው ብዬ ባለማውራቴ ነው። ያ ነው የኔ ስህተት። እኔ ብቻዬን ጸጥ ብዬ ምናምን ላይክ እኔና ሀይሚ የነበርንበት ሁኔታ ይሄንን ነገር ሀይሚን ጠርቶ ለማውራት የሚመች አይደለም። ተረዳሽኝ አይደል? አግኝቶ እሷን እንዲህ ነው የነበርንበት ሲቹዌሽን የሚመች አይደለም። በቃ ያ ነው እውነታው።
ከሷ ጋር ላለማውራት እንዲህ ነው ብላት ምንም አክሴፕት አታደርገኝም በዛ ሰዓት ላይ። ከሱም አልፎ እንኳን አይታል የሷ እርጉዝ ናት ምናምን ያልኩበት ምክንያቶች ነበሩኝ አይደል? ያንንም ነገር ነው አውጣ እየተናገረች የነበረው በቃኝ ምናምን ብላ ማለት ነው። ስለዚህ ሌላ ፈጠሬ ደግሞ ሌላ ችግር እንትኑስ ማለት አልፈልግም። ገብቶሻል? እዚህ ጋር ፍቅረኛ አይናት ከሷ ጋር ሌላ ችግር አለብኝ፣ እዛ ጋር ሌላ ችግር አለብኝ አይደለ? ይሄ ልጅ ምናምን ብዙ ችግር አለብኝ፣ እነሱ ብቻ አይደሉም። ስለዚህ ለሃይሚ ያልነገርኩባትም ምክንያት አለኝ አይደለም? ለሃይሚ ማንም አያውቅም አይደለ? ምንም የተናገርኩት ነገር የለም እና እኔንም ከመረዳት ይልቅ ሌላ ነገር የሚወራው በዝቷል። ስለዚህ ኖርማል ነው፣ ትረጋጋ፣ እኔ የምታረገውን ታድርግ፣ ችግር የለውም። እኔም በቃ ከዚህ በላይ እዚህ መቆየትም ያለብኝ አይመስለኝም። አሁን ምን አለ መሰለህ አንድ ነገር ለነገረን የጠራው ብቻ አሁን በዚህ ማለበዛ ሁለታችሁ ጋር ሰላም እንዲፈጠር ነው የምፈልገው። እሷ እዚህ መሆን የምትፈልግ ከሆነ እዚሁ ቤት አላችሁ፣ ምንም ሌላ ነገር ወከባ መፍጠር አያስፈልግም። በቃ መኖር ከፈለጋችሁ እዚሁ ኑሩ። እዛም ሄዳችሁ ሌላ ጭቅጭቅ ምናምን እንትን ከምትሉ እዚሁ ባላችሁ ቤት አብራችሁ ሆናችሁ ደስተኛ ሁኑ። ቡቡ እሷም እዚህ መሆን ከፈለገ እሱ የኔ ኃላፊነት አይደለም። አሁን እሷ እዚህ መሆን የፈለገችው ከኔ ጋር አይደለም። ሌላ ማን አላት ካንተ ውጭ? ከኔ ጋር አይደለም። አሁን ካንተ ጋር ልሁን እዚህ እንኖር እኮ ማለት ፍላጎቷ አይደለም። ገብቷል አይደል? ከኔ ጋር ሌላ ችግር ሌላ ነገር ባይኖር ኖሮ አዲስ አበባ እንሂድ ስላት አብራኝ ትሄድ ነበረ። ገብቷል? ከኔ ጋር የሚሄድ እንትን ነበራት። አዲስ አበባ እንሂድ ስላት ተረድተኛል አይደል? የኔ መብት አይደለም። እኔ ምንም ላመጣ አልችልም። አሁን እኔ ይሄን ነገር ለኔ ሳይሆን ለሷ ነበር መጠየቅ የነበረብኝ። በቃ እዚህ መኖር ፍላጎት ካላችሁ አብራችሁ ኑሩ፣ እኔ ሳይሆን እሷን ነበር ማለት የነበረብኝ። አንዳንድ ነገሮች ደግሞ አንተ ጠይቃትና ያው ይከብዳል እኮ ደጋግሞ እየጠየቁ እምቢ መባል ይከብዳል። አሁን እዚህ ጋር ፍጹሜ እንዴ መሰለ የፈለገ ብንዋደድ ምናምን የፈለገ ምናምን ክብር የሚባል ነገር አለ እኮ አይደለ? የፈለገ ተዋደድን የሆነ ነገር ተባባልን ላጥፋም ታጥፋም አለ እኮ በቃ አለ አይደለ እንዴ? ሁሉ ጊዜ እንደዚህ ማድረግ ይደብራል እኮ እንዴ? ሁሌ መጨቃጨቅ ምናምን መተሳሰቡ እኮ ቀረ። እኔና እሷ እኮ ኧረ ከባድ ነው። እኔና እሷ እየተዛዘንን እንትን ማለት እኮ ቀረ። እኔ አላቅም ብዙ ችግር አለ። አሁን በመሀል ሐሰን ራሱ ሌላ ችግር ነው። ሌላ ትልቅ እጢ ነው እሱ። ስለሱም ነግረሃለሁ ብዬ ነበረ። አሁን ከዚህ በኋላ ምናልባት ይደብርሃል ብዬ ነበረ። ከሱ ጋር ብጋጭ የሆነ ነገር በፈጠር ይደብርሃል ብዬ ነው። መጣላት መጋጨት አይደለም። እያደረገ ያለው ነገር ፈጽሞ ልክ አይደለም። ምንም ከሱ የሚጠበቅ ነገር አይደለም እያደረገ ያለው። መጥቀም ከፈለገ ሁለታችሁንም ጋር ያለውን ነገር እያሰበ ማድረግ ነው እንጂ አንቺ ልክ ነሽ አንቺ ልክ አይደለሽም ብሎ እንዳንዳንድ ሩቅ እንዳለ ሰው ባይወስን ደስ ይለኛል። ቤተሰብ አንዳንድ ቤተሰቦችም አሉ። እኔ እንዴት እየታሰበም እንዳል አላቅም። ብቻ ግራ ነው የምታጋቡት። እንትንም እኮ ነው እንዴ መሰለህ አሁን ሰው አሁን ሐሰንም ቢሆን የትኛውም ሰው ሲጣላ ጥፋትን ምናምን እንዲያደርጓል እንዲህ ነው ብሎ የትኛውም ሰው ሐሰንን ብቻ እየወከልኩ አይደለም አውሬኝ። የትኛውም ሰው የሆነ ሰው ጥፋት ሲያጠፋ ሰው ሲጣላ ምናምን ማይሆን ሙር ላይ ሲሆን በእንደዚህ አይነት መንገድ አይደለም የሚሄደው። በቃ አለ አይደለ ወይ ለማስታረቅ መሞከር ነው ወይ አይመለከትም ጸጥ ማለት ነው። በቃ ሞከረ ለማስታረቅ ሞከረ ጸጥ ማለቱ ነው ዋናው ቁም ነገር። ገብቶሻል አይደል? እንጂ ነገር አባብሰ እንትና ከሌ እንደዚህ አበበ ወጣ ወረደ ምን ጥቅም ነው? እኔ ግራ እኮ ነው የገባኝ። እኔ የራሴን ህይወት እኮ የመወሰን መብት አለኝ እኮ እሷም እንደዛው የራሷን ህይወት የመወሰን መብት አላት። ሌላ አይነት ወሬ እኮ አያስፈልግም። ብቻ አሁን እኔ አሁን ቡታጀራ ኑር ከሆነ እኔ የኔ መብት አይደለም። እኔ ጭቅጭቅ ውስጥ ብቻ መጠየቅ ባለብህ መንገድ ጠይቃትና መሄድ ነው። ምን ማድረግ እንዳለብኝ አላውቅም። በቃ ምንም አሁን ሳወራ በግልጽ ምን ማድረግ እንዳለብኝ አላውቅም። ዝም ብዬ ነው አሁን ላይ እየኖርኩ ያለሁት። እኔ አሁን ሌላ ውሳኔ እንዳትወስን ማድረግ ያለብን ነገር ታውቃለህ። ማንም እንዲደብረው አልፈልግም። አይ እኔም ሰው ነኝ፣ እኔም ስሜት አለኝ አለ አይደለ? እና በቃ ምንም አይነት ነገር የራሴ መንገድ ላይ ብሄድ እኔ ሃይሚን ጎድቼ የሚሄድም ከሃይሚን ጋር ሌላ ነገር ተነጋግሮ ሌላ ውሳኔ ውስጥ መግባት አልፈልግም። አሁን ማረገውን ነገር አላውቅም። አሁን ምንም ሐሳብም የለኝም። ዝም ብዬ ነው እንትን እያልኩ ያለው ታውቃለህ። አሁን ሌላ ነገር እንዳታስብ። እኔም በቃ ሌላ ነገሩን ተወውና ነገሩን ለማስተካከል ሞክር። ከዚህ በፊት ብዙ ያልተባልክበትን ነገር እንኳን እንዳለውን ካሳይተሃል። ይሄንን ነገር ደግሞ ማለፍ አይከብድህም። አሁን ይሄ ሌላ ሰው እያለ ያለውን ነገር በመሃላችሁ ገብቶ እኮ አይሰጠኝም። ለምን ባናታቸው አይተከሉኝ? ምን አገባኝ? እኔ ህይወቴ የምኖረው እኔ አንድ ህይወት ነው ያለኝ። ገብቶሻል አይደል? የምትወደውን ሰው ላለማጣት ብዙ ነገር ትሞክራለህ። በቃ
ይሁን አንተ የመሰለን ነገር ታደርጋለህ አይደለ? በቃ ያንን ሰው ብቻ ፏ በል አንተ። እኔ እንዲደብረም አልፈልግም፣ ሌላ ሀሳብ ውስጥ እንድትገባ አልፈልግም። በየትኛውም ነገር እኔ ከጎን ነኝ። ምንም በቃ አይደለ ማድረግ ያለብኝ ነገር አደርጋለሁ። መሆን ያለበትን ነገር እስኪሆን ድረስ ከጎን ነኝ። እንድታቅ ፈልጋለሁ። ብቻ እንዲደብረህ አልፈልግም። ሌላም ችግር ቢፈጠር ከሀሰንም ጋር ከማንም ጋር እሱ እኔ አሁን መናገር አልፈልግም ነበረ፣ ግን ደግሞ ከዚህ ትላንትናም ተናግሬያለሁ። በቃ አይደል ነገሩ ተስተካከለ ይሆናል ብዬ አስቤ ምንም አይነት ነገር ከሱ ጋር ግጭት እንደሌለኝ በየትኛውም አይነት ነገር ሁለታችንም የምንለፋው ሁለታችሁ አንድ እንድትሆኑ ነው ብዬ አስቤ ነበረ። ግን ደግሞ ነገሩ እንዳልሆነ ሲያቅ እንዴት ነው እንደዛስ ተብሎ መጻፍ? እኔ ይደብራል። ብቻ ዋናው ነገር እኮ በቃ እውነቱ ከወጣ በኋላ እኔም እኮ የራሴ እውነት አለኝ እኮ ማን ወጥቼ የፈለኩትን እንዲህ ነው ብል እኮ መብት ስላለኝ ነው አይደለ? ብዙ ነገር የተባልኩ ልጅ ነኝ አይደለ? ብዙ ነገር ተብዬ ያለፍኩ ልጅ ነኝ። መብቴ እኮ ነው እንደፈለኩ የመናገር የማውራት የውስጤን የማውራት እኮ መብት አለኝ አይደለ? ለፍቅረኛ ለምን ቀለበትም ማረክ ተዳፍሮ ያሉኝ ሰዎች እኮ ነፍናቸው እንዴ በራሴ መብት ገብቶሻል አይደል? ቢሆንም አዶን ነው አላቅም። ሜቢ እኔንም ለመምከር ለማስተማርም ሊሆን ይችላል። ግን ደግሞ የቱ ጋር አሁን ሃይሚን ይቅርታ በላት ከተባልኩኝ በምኑ ይቅርታ እንደምላት ራሱ አይገባኝም። ስላላማከርካት ነው ወይስ ስለበደልካት? የቱ ጋር በደልካት በባል ልጅ ወለድክ ሊሉኝ ነው አይደል? የታለ ልጅ እኔ እኮ ለማንኛውም ባክሪ ሰው ማገኘው ሰው አለ እና እዚህ አብራችሁ ኑሮ ምናምን ያልሽው ምን አይመስለኝም። አይ ሞክር ብቻ ለማንኛውም እንድትሞክር ነው ፈልገው። ችግር የለውም ምን አውራታ። እሺ ደውልልኝ።